የትም አታመልጭኝም። ስቦዝ ላይ እኔ እንደው ላንተ ሁሉም የፕሪሚየር ሊግ ቡድን እድለኛ ነው። የፕሪሚየር ሊግ ላይ እንዳለ ዓለም ላይ ያለ ሰው እንዳለ እድለኛ ነው። አንተ ፕሪሚየር ሊግ ላይ ስላለህ ማለት ነው። አንተን ምን ላድርግህ? እግዚአብሔር እንዴት እንደሚያበሳጭ እንዴት! ኧረ በስመ አብ! ኧረ ነደድኩኝ በስመ አብ! ሳላ ምንድን ነው የምትሰራው? ከእጃችን 80 በኋላ አድረርኩኝ በስመ አብ! ስቦዝ ላይ ንጉስ ነህ። የፕሪሚየር ሊጉ አርማ ላይ አንተን ካላስገቡ ንቀት ነው። በእውነት በጣም ነው የምትችለው ስቦዝ ላይ አንተ ብቻ ነው። ቀይ እኛን ጎዳ ነው እሱ ቀይ ጎሉ ቢገባ ይሻለን ነበር። ለቡድኑ ብለህ አንተ መስዋዕትነትን ከፈልክ። ኧረ እንዴት በረኛም ጀምሮ አለ ዋንጫውን ማለት ነው በራሴ ነው የምበላው በራሴ ማለት ነው። እኔ ዋንጫ በራሴ በላዋለሁ። ግን ቼባው ታዝቤያለሁ። ቅሌታም መሆንህን ያረጋገጥኩት አንተ ቅሌታም ነህ። በቃ የምሬን ነው የምነግርህ። አንተ ደግሼ ታቀለኛለህ። ምን አይነት ቅሌታም ሽማግሌ ነህ? ይኸውልህ እኔ ስንት ቢያንስ እንኳን አትደግስ አትለኝም። ይሄንን ካወቅህ በእናትህ ኧረ ተቃጠልኩኝ። እኔ ይኸውልህ በራሴ ቡድን እንዲህ ተቃጥዬ አላውቅም። ከኋላ እያለሁ ማለት ነው ከኋላ እያለሁ እንችላለን። ምንም የምትበላው ነገር የለም። ተቃጥዬ አላውቅም። ከኋላ እያለሁ በራሴ ቡድን እንዲህ ተቃጥዬ አላውቅም። ማን አይነት ሽማግሌ ተማመናለሁ። በቃ ይመቻችሁ። ለማንኛውም ግን እኔ ዋንጫውን እበለዋለሁ። ምበለው በራሴ ጥሪ ግሬ ነው። በቃ አርሰናልን ተማመኝ። ከዚህ በኋላ እንደውም ለሌላ ክለብ አልቋጥርም። በቃኝ እኔ በቃኝ መቋጠሩ አልቋጥርም። ለሌላ ክለብ ለክለቤ ብቻ ነው መቋጠሩ። በቃ በክንዳችን እንበለዋለን እንበለዋለን። በቃ ከሞን አንፈራም ነው ማለት። ይመቻችሁ። ለማንኛውም ባምዳ ስለነበራችሁ በሙሉ ሊቨርፑል ደጋፊዎች፣ የሲቲ፣ የማንቸስተር ዩናይትድ፣ የአርሰናል እንዳለ ቴንኪው ስለመጣችሁ አመሰግናለሁ። ግን ደግሼ አልቀለልኩም። ቀልያለሁ ባክሽ ምን ዋጋ አለው? ወይኔ ከ3 ነጥቡ በላይ የሚያቃጥለኝ የዶሚኒክ ሰቦዝ ላይ ቀይ ካርድ መውጣት። አረ ሊቨርፑል ላይ ከምሬ ነው የምላችሁ እንችላለን። አረ ተውን በስመ አብ ተቃጥያለሁ። ሊቨርፑል ላይ እኔ ስረጋጋ ልምጣ። እውነት ነው የምላችሁ እጅግ በጣም የሚያበሳጨው አትበል ቀደም ትሆናለህ። እናንተው ቅዳ ይነቀራል ይገባል ካምና አባቴ ዶር በርሽማግሌ አባቴ አታ ካሁን በኋላ በቋጠር ይለመዳል። ይለመዳል አንተ አባቴ እንችላለን እንበላለን አባቴ እናንተ አባቴ ሙሉ ጀማ 100,000 አባቴ ይሄ ነው ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክም። ገባ አይደለ? ራስህ ጨርሰዋል። ይሄ ምን አይነት አድክም የሆነ አርኒስሎት አውት ዛሬ ማታ አርኒስሎትና ጋክፖ ይዘኸው ማኑ የሀገር ልጅ ይዘኸው እዛ ሆላንድ ግባ። አንተ ዱቄት የሆንክ ሰውዬ ማኑ ሶቦዝ ላይ ትችል ነበረ እኮ ትችል። እየተናገርን ያገባው እያወራን አገባ። ከዛ ኋላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል። ባለቀ ሰዓት ለእኛ ለውጥ የለውም። እኛ እኮ ማኑ ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም። ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል። 3-1 እና 2-1 ለውጥ አለ። ምን አገባን? ለውጥ የለውም። ሽንፈት ነው። ባይ ቶፕ 4 ገባሽ አይደለ? ባይ ቶፕ 4 አታሽቃጥ። ምንም ለውጥ የለውም። ባይዘው ማለት ምንም ለውጥ የለውም። እናቴ ማሸነፍ ያለበት ቡድን ስማይወድ ሰው አጀበ አላጀበ እናቴን ምንም ለውጥ የለውም። ሌላ የሆነ ማይረባ ቡድን ያስጥላል። ገባ ስለማትችልማ 2026 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈ። ገባ አይደለ? ሁለተኛ ጊዜ ማለት ሶቦዝ ላይ ትችል ነበረ ግን አትችልም። ከንስለነዋል። ትችላለህ ያልነውን ከንስለነዋል። ዶሚኒክ ሶቦዝ ላይ ምን አይነት እብደት የተሞላበት ቀን ነበር ያሳለፈው ጋይስ። ሊቨርፑልን በሚገርም የቅጣት ምት ጎል ዶናሩማን አፍዝዞ ከግቡ ቋሚ ጋር አላትሞ ከረጅም ርቀት ላይ ጎል በማስቆጠር እንግዲህ ቀዳሚ ማድረግ ችሎ ነበረ። ከዛ በኋላ ደግሞ ማንቸስተር ሲቲዎች 84ኛው ደቂቃ ላይ ሊቨርፑልን አቻ ማድረግ ሲችሉም የመጨረሻ ተጫዋች ሆኖ ኦፍሳይድ እንዳይሆን በርናንዶ ሲልቫን ያደረገው ተጫዋች እሱ ነበረ ማለት ነው። ከዛ በኋላ በመጨረሻ ደቂቃዎች ላይም
ማንቸስተር ሲቲ ሶስተኛ ጎል ሊያገኝ በነበረበት ሞመንት ላይ ኤርሊንግ ብሮት ሃላንድን በመጎተቱ ምክንያትና ክሊር ጎል የማስቆጠር አጋጣሚ በማስቆሙ ምክንያት ከሜዳ በቀይ ካርድ ወጥቶ ነበረ ማለት ነው። እብደት የሆነ ቀን ነበር ያሳለፈው። ሰከንድ ሃፍ ጨዋታው እብደት የተሞላበት ነበረ። ግን ይህ ዶሚኒክ ሶቦዝ ላይ የዘንድሮ የውድድር ዓመት የሊቨርፑል ምርጡ ተጫዋችነቱን አይቀይሩም ብዬ አስባለሁ። እስካሁን ለሊቨርፑል በተሰጠው ሚና ሁሉ እያሳየ የሚገኘው ፐርፎርማንስ በጣም ድንቅ ነው። ዛሬም ከጥቂት ሞመንቶች ካልሆነ በስተቀር የሚገርም ፐርፎርማንስ ነበር ያስመለከተን። ያቺ ፍሪኪክ ጎል እንደውም በጨዋታው ላይ የሆነ ነገር ቢፈጠር ኖሮ ይበልጥ ሊነገርላት የሚገባ ጎል ነበረች ማለት ይቻላል። እናንተ እሷን ጎል ፈልጋችሁ ሰርች ያርጋችሁ ምናልባት ከታች ከመጣላችሁ ዶሚኒክ ሶቦዝ ላይ ፍሪኪክ ጎል ሚል እሱን ሰርች ያርጋችሁ ተመልከቱት። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እኔ ዛሬ ሊቨርፑል ላይ ቤት ራሱ ምገባ አይመስለኝም። ከምሬን ነው የምላችሁ። ሰከንድ ሃፉን እንደዛ እየቀጠቀጥ ነው ቆይተን ምንድነው ነካን እንደዛ ጭራይ ሲቲ እኮ ጎሉን ካገባ በኋላ አጠቃን። ምንድነው ማፈግፈግ ምን ይሎታል? እሺ ስሎት ቅያሪውን ለምን አዘገየው? ኧረ በስመ አብ። ሊቨርፑል ለመረጋጋት እየሞከርኩ ነው፣ ግን ቢያንስ ጋክቦን አውጥተህ ኬዛን አታፈጥርም? ቅያሪውን ጋክቦን አውጥተህ መልሰህ ደግሞ ወይ ጆንስን አታስገባም? ሁለት አማራጭ። ኧረ በስመ አብ እጅግ በጣም ያቃጥላል ሊቨርፑል ላይ። በስመ አብ እጅግ በጣም ነው የተቃጠልኩት። እሺ አሁን ቀጣይ ጌም ያለ ሰቦዝ ላይ ይሁን ነበሮ ካሉም ማድረግ አንችልም። ዘንድሮ በቃ ፈርዶብናል። ከምሬን ነው የምላችሁ። እጅግ በጣም የሚያስጠላ ጌም። ሊሃን የመሰለ ዶሚኒክ ሰቦዝ ላይ አንጎል አስቆጥሮ እግር ኳስ አንፊልድ ላይ አበደች። ማንቸስተር ሲቲ አሁንም በዋንጫ ፉክክር ውስጥ አለሁ ያለን ይገኛል። በ25ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ አንፊልድ ላይ ሊቨርፑልን ከማንቸስተር ሲቲ ያገናኘው ጨዋታ በማንቸስተር ሲቲ ድራማዊ በሆነ መልኩ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ በጣም የተለያየ ቀለም ነበራቸው። ፈርስት ሃፍ ማንቸስተር ሲቲ የተሻለ ቡድን ነበር፣ አስቆጪ አጋጣሚዎችን መፍጠር ችሎ ነበር ባይጠቀምበትም ማለት ነው። ሰከንድ ሃፍ ግን ሊቨርፑል በጣም ተነቃቅቶና ተሻሽሎ ነበር ወደ ጨዋታ የቀረበው። የተሻለውን ቡድን ነበረ። 74ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ አማካይነት አስደናቂ የሆነ የቅጣት ምት ጎል አስቆጥረው ቀዳሚ መሆን ችሎ ነበረ። ከዛ በኋላ ማንቸስተር ሲቲ ከጨዋታው የወጣ ይመስል ነበረ። ነገር ግን በጣም በሚያስገርም ሁኔታ ጨዋታው ሊጠናቀቅ መደበኛው ጨዋታ ክፍለ ጊዜ 5 ደቂቃ በሚቀሩ ሰዓት ላይ 84ኛው ደቂቃ ላይ በርናንዶ ሲልቫ ማንቸስተር ሲቲን አቻ ያደረገች ጎል አስቆጠረ። ከዛ በኋላ 92ኛው ደቂቃ ላይ ማንቸስተር ሲቲዎች በጭማሪ ደቂቃ ላይ ፔናልቲ አግኝተው እንግዲህ በኤርሊንግ ብሮት ሃላንድ አማካይነት ጎል አስቆጥረው ጨዋታውን 2-1 ማድረግ ቻሉ ማለት ነው። ከዛ በኋላ ሊቨርፑሎች ሞር ጎል ለማስቆጠር ሙሉ በሙሉ ነቅለው በወጡበት ሰዓትም እንግዲህ አሊሰንም ሳይቀር ለማጥቃት ሞክሮ ነበረ። ከዛ ማንቸስተር ሲቲዎች በቼልሲ አማካይነት ጎል ሲያስቆጥሩ ኤርሊንግ ብሮት ሃላንድን በእጁ ያስቀሩት ዶሚኒክ ሶቦዝ ላይ የሚያምር ፍሪኪክ ጎል ቢያስቆጥርም በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ጨዋታው ግን በጣም ያበደ ጨዋታ ነበር። ማንቸስተር ሲቲ ከመድፈኞቹ አርሰናሎች ጋር ያለውን የነጥብ ልዩነትም ወደ 6 በማጥበብ በዋንጫ ፉክክር ውስጥ እንዳለ እያስመለከተን ይገኛል። ሁለተኛ ደረጃ ላይም ተቀምጧል። ሊቨርፑል በ39 ነጥብ 6ኛ ደረጃ ላይ ተቀምጧል። ማርክ ጉሂ ምን አይነት ፐርፎርማንስ ነበር ሲያሳየን የነበረው ለዶሚኒክ ሶቦዝ ላይ ሲባል ሊቨርፑል የሆነ ውጤት ቢያገኝ በጣም ደስ የሚል ነበረ። ነገር ግን አልተሳካላቸውም ማለት ነው። በዚህ ጨዋታ ላይ ግን የሚገርም ድራማ የሆነ እውነት ሰከንድ ሃፍ ነበረ ጌሙ የተፈጠረው ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ዋንጫውንማ በቀላሉ በፍጹም ልለቅ አልችልም። የፔፕ ጋርዲዮላው ሰራዊት አንፊልድ ላይ መጥቶ ፎክሮ አድርጎት ሄደውን ንግግር ነው ያራዳልች። ምንም ጥያቄ የለውም። የዘንድሮውን የእንግሊዝ ፕሪሚየር ሊግ በቀላሉ ለአርሰናል ልንለቅ ፍቃደኛ አይደለንም እግሮቻቸው ብለዋል ያራዳ ልጆች ማለት ነው። በሊቨርፑል በዶሚኒክ ሰቦዝ ላይ እጅግ በጣም አስገራሚ ጎል 1-0 ከመመራት ተነስተው ማለት ነው ያራዳ ልጆች በበርናንዶ ሲልቫና እንዲሁም 92ኛው ደቂቃ ላይ በተገኘች ፔናልቲ ኤርሊንግ ብሮት ሃላንድ አስቆጥሮ ማንቸስተር ሲቲ አንፊልድ ላይ ሊቨርፑልን 2-1 ማሸነፍ ችሏል። ሶስተኛ ጎልም አስቆጥሮ ነበረ። ነገር ግን ሰቦዝ ላይ ሃላንድን በመያዙ ማለት ነው በቀይ ካርድ ተሰናብቶ ወደ ቅጣት ምት ተቀይሯል ማለት ነው ያራዳ ልጆች። በሚያስገርም ሁኔታ ማንቸስተር ሲቲ አሁንም ነጥቡን ወደ 6 ዝቅ አድርጎታል ማለት ነው። ምንም የምንላቀቅበት ምክንያት የለም እያለን ያራዳ ልጆች። ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕሊንግ ይደረግ። ቲክቶክ ሙድ እያዘነ ያራዳ ልጆች። አዳዲስ ሰዎች ደግሞ ፎሎ ማድረግ እቼ ፕላስ ምልክቷን መንካት እንዳረሱ። ባይሆን የደበረኝ ለሶቦ ነው። ያንን የመሰለ ቅጣት ምት አግብቶ መሸነፋችን ደግሞ የሚያስጠላው ነገር እኮ ያንን የመሰለ ፍሪኪክ አግብቶ በርናንዶ ሲልቫ ያገባት ጎል ላይ ኦንሳይድ ያደረገው እሱ ነው። ወደፊት መጠጋ ሲኖርበት ወደ ኋላ ቀርቶ በርናንዶ ሲልቫን ኦንሳይድ ያጫወተው ሶቦስ ላይ ነው። ነገር ግን የሚገርም ቅጣት ምት ያገባው ሶቦ ስቲቨን ጀራርድ ብየዋለሁ እኮ ስቲቨን ጀራርድ በረጅም ጸጉሩ ብየዋለሁ። ይችላል ሶቦ ይችላል። የፕሪሚየር ሊጉ ምርጥ ቅጣት ምትመጪ ነው። ምርጥ ቅጣት ምትመጪ
ዘንድሮ ብቻ 3 ምርጥ ቅጣት ምቶችን አግብቷል። አርሰናል ላይ ያገባውን ሲቲ ላይ ደግሟል። ይችላል። ነገር ግን ያው መሸነፋችን ትንሽ ያለ አይደል ደስታውን ይቀንሰበታል እንጂ የደበረኝ ነገር ቢኖር ይሄ ነው። ያ ግን ሁለት ልቦናን ስናይ ነበር ብዙዎቻችን እናውቀዋለን። እዚህ ጋር መተህ እንዳታሽቃብጥ እንዴት ክለብ ላይ የሊቨ ደጋፊ ምናምን ሸተፋ